በሰው ሰራሽ ማዳበሪያ እጥረት ችግራቸውን በደቡብ ወሎ ዞን የሚገኙ አርሶ አደሮች ተናገሩ። የአማራ ክልል ግብርና ቢሮ በበኩሉም የቀረበውን የአፈር ማዳበሪያ በወቅቱ የማሰራጨት ችግር ስለመኖሩም ጠቅሶ ግብአቱን ለማዳረስ ይሰራል ብለዋል። ከተመስገን አሰፋ ተጨማሪ እንከታተል። በሀገራችን አርሶ አደሮች ዘንድ ተፈላጊነቱ እየጨመረ የመጣው የአፈር ማዳበሪያ ከቅርብ ጊዜ ወዲህ በተፈለገው መጠን እየቀረበ ባለመሆኑ የአርሶ አደሩን ምርታማነት እየተፈታተነው ይገኛል። የአማራ ክልል አርሶ አደሮችም በግብአት እጥረት ምክንያት ያለሰለሱትን መሬት በዘር ለመሸፈን ተቸግረዋል። አማራ ሚዲያ ኮርፖሬሽን የግብአት እጥረትና ተጽዕኖውን በተመለከተ በደቡብ ወሎ ዞን መቅደላና ቃሉ ወረዳ አርሶ አደሮች ጋር ቆይታ ያደረገ ሲሆን ክረምቱ ቀድሞ ከመግባቱ ጋር ተያይዞ ከፍተኛ የማዳበሪያ ፍላጎት ቢኖርም አቅርቦቱ በስፋት አለመኖሩን ይገልጻሉ። ይመጣል ነው የሚሉት ይመጣል ጠብቁ ነው የሚሉን ያው ለመጠይቅ አርፈናልና 2 ኩንታል እስከ ነጩ ምናምን ብዬ 2 ኩንታል በላይ ለበተሰብ 2 ኩንታል በላይ 4 ኩንታል በላይ ጠይቅ ነበር። አሁን ማለት እስካሁን አንድ ማለት እስካሁን አንድ ሚለኝ በጣሳ ሚለኝ ምክንያቱም ክረምቱ ያው ታናስበው ቀርሞ ደርሶብናል። 4 ጊዜ ታረሰ። ዛሬ መዝሪያው ነበረ ማዳበሪያ ሲጠፋብን 4 የተገለበጠ እርሻው ዛሬ የመዝሪያው ሰዓት ነው። ግን ማዳበሪያ ስለቀረብን ግልባይ ነው ዛሬ። ለምነታቸው የተራቆቱ መሬቶች ማለት ነው ማዳበሪያ ስለለመዱ ያናንጡ ይላሉ ስናየው ማለት ነው። ገበሬው ደግሞ ይመዘገባል እየተመዘገበ ያለ በሰዓቱ አይቀርብም በወቅቱ ማለት ነው። እዛ ማህበራት ነው እንደዚህ ማንነቸው አቅራቢ ድርጅቶች ማለት ነው እነሱ ላይ አልቀረበልን ምናምን የሚል ወደ ኋላ በተመዘገበት በፈለገበት ሰዓት በቅርብ ያገኙ። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ አህመድ ጋሎም በዞኑ ካለው የግብአት ፍላጎት አንጻር እስካሁን የደረሰውም ሆነ የተሰራጨው የሰው ሰራሽ ማዳበሪያ መጠን ዝቅተኛ ነው ብለዋል። 2015-16 የምርት ዘመን እንደ ደቡብ ወሎ ማዳበሪያ ያቀር ነው ወደ 519 ሺህ ኩንታል ነው። እንግዲህ መንግስት ገዝቻ ቀርብላችሁ ያለን ደግሞ 294 ሺህ ነው። ያ ማለት 56% ነው ከቀዳችን አኳያ እንገዛለን ያለው። እስካሁን ደግሞ የገባለን እንደ ዞናችን 101 ሺህ ኩንታል ወይም ደግሞ 100 ሺህ ኩንታል አካባቢ ገቢ ይሆናል። ወደ 33% አካባቢ የሚሆነው የማዳበሪያ መጠን ወደ ዞናችን የገባበት ሂደት ነው ያለው። ይሄን ጥቅል ወደ መሰረታዊ ህብረት ስራ ማህበርና ወደ አርሶ አደሩ ለማድረስ ጥረት ያደረግነው ወደ 50 ሺህ ኩንታል የሚሆነው ለአርሶ አደሩ ደርሷል። በ2015-2016 የምርት ዘመን 150 ሚሊዮን ኩንታል ምርት ለመሰብሰብ ያቀደው የአማራ ክልል ግብርና ቢሮ 9.2 ሚሊዮን ኩንታል የአፈር ማዳበሪያ ያስፈልገኛል ብሎ ግዥ መጠየቁንም ከቢሮው የተገኘው መረጃ ያመለክታል። የቢሮ ኃላፊ ዶክተር ኃይለማርያም ከፍያለው መገዛትም ሆነ መቅረብ ከነበረበት ማዳበሪያ አንጻር አሁን ላይ አፈጻጸሙ ከሚፈለገው በታች ስለመሆኑ ተናግረዋል። መቅረብ ከነበረበት አንጻር አልቀረበም። መቅረብ የነበረበት ብቻ አይደለም የተገዘውን ከቅዱ አንጻር አዝቅተኛ ነው። ይህ ለባለፉት 2 ወራት በተለይ መጋቢትና ሚያዝያ ወር ምንም አይነት የአፈር ማዳበሪያ ወደ ሀገር ውስጥ አልገባም። ይሄ የነበረውን ቅሬታና አሁን መድረስ የነበረበት የአፈር ማዳበሪያ ለአርሶ አደሮች እንዳይደርስ ከፍተኛ ክፍተትን ፈጥሯል ማለት ነው። ከቀረበልን ማዳበሪያው ደግሞ የተሰራጨው እጃችን ላይ የተሰራጨው ማዳበሪያ ዝቅተኛ የቀረበውን የአፈር ማዳበሪያም በወቅቱ ያለማሰራጨት ችግር ስለመኖሩ ያነሱት ቢሮ ኃላፊው ለጤፍና ለስንዴ አምራቾች ግብአቱን በወቅቱ ለማድረስ ይሰራል ብለዋል። መጋዘን ላይ ማዳበሪያ አለ ለሁሉም አይደርስም በሚል ምክንያት ይዞ የመቀበጥ ሁኔታ አለ። በምሳሌ ላስረዳችሁ። አንድ ቀበሌ 100 አርሶ አደሮች ቢኖሩና እዛ መሰረታዊ ህብረት ስራ ላይ የደረሰው የአፈር ማዳበሪያ ለ70 አርሶ አደሮች የሚደርስ ቢሆን ለ70 አርሶ አደሮች ሰጥቶ 30ዎቹን እንዲጠብቁ በትግስ እንዲጠብቁ ማድረግ ነው የሚገባው። በእርግጠኝነት መናገር የምችለው ለስንዴ ለጤፍ አምራቾች ነው ለበቆሎ አምራቾች አሁን እየገባ ያለው የአፈር ማዳበሪያ በበቂ ሁኔታ በየአካባቢያቸው ስለሚደርስ አርሶ አደሮቻችን ትግስተኛ ሆነው በየደረጃው ያለ አመራር በቁርጠኝነት ስራውን ሊሰራ ይገባል።